ይህ በሰለሞን አምባቸው ሚዲያና ኮሙኒኬሽን እየተዘጋጀ ዘውትር እሁድ ረፋድ በአባይ ቴሌቪዥን የሚቀርብላችሁ ካቴና የተሰኘው ፕሮግራማችን ነው። በመላው ሀገራችን የተከናወኑ የወንጀል ነክ ድርጊቶች፣ ፖሊሳዊ መረጃዎችና ትንተና በዜና ካቴና። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አረፈዳችሁ። ይህ በአባይ ቴሌቪዥን የሚተላለፍላችሁ ካቴና የተሰኘው ፕሮግራማችን ነው። እነሆ የዕለቱ ፕሮግራማችን ተጀምሯል። ፕሮግራሞቹን እየመራሁ ሉልሻ ንጉሴ አብሬያችሁ ቆያለሁ። አብራችሁን ቆዩ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አረፈዳችሁ። ፖሊሳዊና ወንጀል ነክ ዜናዎችን ይዘንላችሁ ቀርበናል። ከዜናዎቹ ጋር ሉልሻ ንጉሴ አብሬያችሁ ቆያለሁ። የኢትዮጵያ ፌዴራል ፖሊስ 41.8 ሚሊዮን ብር የዋጋ ግምት ያላቸውን የኮንትሮባንድ ዕቃዎችን መያዙን ገለጸ። በኢትዮጵያ ፌዴራል ፖሊስ የወንጀል መከላከል ጠቅላይ መምሪያ 41.8 ሚሊዮን ብር የዋጋ ግምት ያላቸውን የኮንትሮባንድ ዕቃዎች መያዙን በኮንትሮባንድ መምሪያ የሬጅመንት 4 ታዛዥ ዋና ኢንስፔክተር ጀማል ደቄቦ ገልጸዋል። በኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ የጸረ ኮንትሮባንድ ፖሊስ መምሪያ ሬጅመንት እንደገለጸም ከጉምሩክ ኢንተለጀንስ ባለሙያዎች ጋር በጋራ በመሆን በህዳር 5 2018 ዓ.ም ከምሽቱ 1 ሰዓት ሲሆን በተሳቢ ተሽከርካሪ መነሻውን ከጅቡቲ አድርጎ በመጓዝ ላይ ያለ በህብረተሰቡ ጥቆማ 41.8 ሚሊዮን ብር የሚገመቱ የኮንትሮባንድ ዕቃዎች በሞጆ የተባበሩት ማደያ ላይ ተይዟል። በተደረገው ጠንካራ የኦፕሬሽን ሥራ መድኃኒቶች፣ ልዩ ልዩ አልባሳቶች፣ የሞባይል ቻርጅ፣ ባትሪ፣ ኤርፎን፣ ሲጋራና ሽቶ ተይዘው ለአዳማና ለአዋሽ 7 ጉምሩክ ቅርንጫፍ መጋዘን ገቢ የተደረገ ሲሆን ኮንትሮባንዲስቶችም በቁጥጥር ስር መዋላቸውንም ኃላፊው አብራርተዋል። በምስራቅ ሐረርጌ ዞን ቀርሳ ወረዳ የፖሊስ አባል የሆነች በረሃብ በሞትና በሕይወት መካከል የነበረ የተጣለ ሕፃንን ጡቷን በማጥባት ነፍስ የዘራችበት የፖሊስ አባል ሽልማት ተበርክቶላታል። ፖሊስነት ሕዝብ አገልጋይነት፣ ሰብአዊነትና ለህብረተሰብ ቅድሚያ መስጠትን አጠቃሉ። ከፍ ሲልም ለሕዝብ ጥቅም ሲባል መስዋዕት እስከ መሆን የሚጠይቅ የተከበረ ሙያ ነው። ፖሊስ ከህብረተሰቡ የወጣ የሕዝብ ልጅ በመሆኑ በችግርም ሆነ በደስታ ጊዜ ከሕዝብ ጎን ሁሌም አለ። ዋና ሳጅን ነይማ ጀማል የምስራቅ ሐረርጌ ዞን የቀርሳ ወረዳ ፖሊስ ጽሕፈት ቤት የሴቶችና ሕፃናት ጉዳይ ጽሕፈት ቤት ኃላፊ ናት። ጫካ ውስጥ የተጣለው የ3 ወር አራስ ለተከታታይ 3 ቀናት በምግብ እጦት በመቆየቱ በሞትና በሕይወት መካከል ሆኖ ሳለ ጡቷን አጥብታ እንዳተረፈችው ተገልጿል። የፖሊስ አባሏ ልጅ ከወለደች ገና የ6 ወር አራስ የነበረች ሲሆን በሰብአዊነት ጡቷን አጥብታ የተዳከመውን ሕፃን ነፍስ የዘራችበት በመሆኑ ላደረገችው ሰብአዊነት የተሞላበት ድርጊት ሽልማት ተበርክቶላታል። ልክ እሱን እንዳየሁት ልጄን ነበር ያስታወስኩትና ወዲያው በቃ ጡቴን አጠባሁት ማለት ነው። ያው ፖሊስ ብንሆንም እኛም እናት ነን፣ ሰው ነን፣ ከሰው ነው የተፈጠርነው። ፖሊስ ደግሞ ከህዝብ ነው፣ የህዝብ ፖሊስ ነን እኛ ማለት ነው። ህዝብን ነው የምናገለግለው ፖሊስ ብንሆንም። በመዲናችን አዲስ አበባ በቡድን በመደራጀት በተለምዶ ሸዋሸዋ ተብሎ የሚጠራውን ወንጀል ፈጽመዋል ያላቸውንና የተሰረቀ ዕቃን የሚገዙ 36 ግለሰቦችና 5 ተሽከርካሪዎችን በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። የከተማው ፖሊስ በይፋዊ የፌስቡክ ገጹ ላይ ባሰራጨው መልእክት የምርመራው መነሻ የሆነው በልደታ ክፍለ ከተማ ወረዳ 7 ኢሚግሬሽን አካባቢ የተፈጸመ የወንጀል ድርጊት መሆኑ ተገልጿል። ያለፉበትንና ያልደከሙበትን
ጥሪቶን ለመንጠቅና የእርሶን አመኔታ ለማግኘት ሲሉ ከአዛውንት እስከ ወጣት፣ ከሃይማኖት አባት እስከ ነፍሰ ጡር፣ ከከተሜ እስከ ገጠሬ ሁሉም ተዋናዮች ታክሲውን ሞልተው ነው ከቦታ ቦታ የሚንቀሳቀሱት። ያን ጊዜ እይታቸው ውስጥ የገባውን ጭነው ይፈተለካሉ። ድንገት መንገድ ላይ ሴቷም ወንዱም የሃይማኖት አባቱም እርጉዟም ተባብረው ያለዎትን ዘርፈው ካላወቁ እንዲወርዱ ከነቁም ከታክሲው በጭካኔ ገፍትሮት ይፈተለካሉ። በእነዚህ የተደራጁ ሌቦች ብዙዎች አካላቸው ጎሎ ለአልጋ ቁራኛነት ተዳርገዋል። ሰሞኑን ፖሊስ ከያሉበት እያደነ በቁጥጥር ስር ያዋላቸው ተጠርጣሪዎች የዚሁ ወንጀል ተሳታፊ ናቸው ሲል ፖሊስ ለመያዛቸው መነሻውን እንዲህ ያትታል። ይህች የግል ተበዳይ ትራንስፖርት በመጠበቅ ላይ እንዳለች ወንጀል ፈጻሚዎቹ በሚኒባሱ ካሳፈሯት በኋላ ሞባይል ስልኳን ለመቀማት ሲታገሉ በወንጀል መከላከል ሥራ ላይ የነበሩ የፖሊስ አባላት እይታ ውስጥ መውደቃቸውን ፖሊስ አስታውሷል። በፖሊስ እይታ ውስጥ መውደቃቸውን የተረዱት ተጠርጣሪዎቹም የግል ተበዳይን ገፍትረው በመጣል ለማምለጥ ቢሞክሩም ፖሊስ ተጠርጣሪዎቹን እስከ መጨረሻው በመከታተል አራቱንም በቁጥጥር ስር ለማዋል ችሏል። በቀጣይም በተደረገ ሰፊ ምርመራ የወንጀል ድርጊቱን የሚመራና የሚያስተባብር ቡድን መኖሩን እንደተደረሰበት ፖሊስ ጠቁሞ በጉሌሌና አዲሱ ገበያ አካባቢ ስምሪት የሚሰጡ 11 ግለሰቦች በቁጥጥር ስር መዋላቸው ተገልጿል። ለወንጀል ፈጻሚዎቹ ስምሪት በሚሰጡ ቡድን ላይ በተከናወነ ሌላ ጠንካራ ምርመራን የማስፋት ተግባርም በቡድኑ ስምሪት የተሰጣቸውን 8 ሌሎች ወንጀል ፈጻሚዎች ሚኒባስ ተሽከርካሪ በመጠቀም የሿሿ ወንጀል ለመፈጸም ሲንቀሳቀሱ በቁጥጥር ስር መዋላቸውን ፖሊስ አስታውቋል። በተመሳሳይ ወንጀል ድርጊት ለመፈጸም ስምሪት የተሰጣቸው በአራዳና በቦሌ ክፍለ ከተማ በሚኒባስ ሲንቀሳቀሱ የነበሩ 13 አባላት ያሉት 2 ቡድን በቁጥጥር ስር መዋል ተችሏል ሲል ፖሊስ ገልጿል። ከወንጀል ፈጻሚዎች የተሰረቀ ዕቃ ሲገዙ የነበሩ 2 ተቀባዮችም የተያዙ ሲሆን በሕግ አግባብ በተደረገ ብርበራና ፍተሻ ከግለሰቦቹ መኖሪያ ቤት 30,700 ብር፣ 1 ላፕቶፕ፣ 1 ታብሌት፣ 11 ዘመናዊ ስልኮች ተሰርቀው ቀፎዎቹ የተሸጡበት 188 የስልክ ከቨሮች በኤግዚቢትነት መያዙ ተጠቁሟል። ይጠንቀቁ እንዳይነጠቁ፣ ያስተውሉ እንዳይታለሉ የዕለቱ የካቴና መልእክታችን ነው። የሥራ ባልደረባውን በመግደል ከሚሰራበት ባንክ ከ2 ሚሊዮን ብር በላይ የዘረፈው ወንጀለኛ በዕድሜ ልክ ጽኑ እስራት ተቀጣ። የወንጀል ድርጊቱ የተፈጸመው በልደታ ክፍለ ከተማ ወረዳ 9 ልዩ ቦታው ልደታ ኮንዶሚኒየም አቢሲኒያ ባንክ ባልቻ ቅርንጫፍ ውስጥ ነው። ወንጀል ፈጻሚው ጌታውን ሙላት አብሮት የሚሰራውን ጓደኛውን ዘገየ ቸሩን በተኛበት ጭንቅላቱንና የተለያየ የሰውነት ክፍሉን በብረት በመምታት በመግደል የባንኩን የብር ካዝና በብረት ፈልቅቆ ከ2 ሚሊዮን ብር በላይ ዘርፎ ይሰወራል። የአዲስ አበባ ፖሊስ ጠቅላይ መምሪያ የምርመራና ክትትል አባላትና አመራሩ ወንጀሉ ከተፈጸመ ዕለት ጀምሮ በርካታ ፖሊሳዊ ቴክኒኮችን በመጠቀም ባሰባሰበው መረጃ ወንጀል ፈጻሚውን በቁጥጥር ስር በማዋል በተደረገው ምርመራ ግለሰቡ 2 ተመሳሳይ ወንጀሎችን መፈጸሙንና አማረ ደሳለኝ በሚል ሐሰተኛ ስምና የትምህርት ማስረጃ በጥበቃ ሰራተኛነት መቀጠሩን ፖሊስ አረጋግጧል። ፖሊስም የምርመራ መዝገቡን በማደራጀት በአቃቤ ሕግ በኩል ክስ ተመስርቶ የፌዴራል ከፍተኛ ፍርድ ቤት ከባድ ውንብድና 2ኛ ወንጀል ችሎት ተከሳሽ ጌታውን ሙላት ጥፋተኛ መሆኑን በማረጋገጡ በዕድሜ ልክ ጽኑ እስራት እንዲቀጣ ወስኖበታል። የጥበቃ አገልግሎት የሚሰጡ ተቋማት የሚቀጥሯቸውን ሰራተኞች ማንነት፣ የተያዦቻቸውን ሕጋዊነትና የሚያቀርቡትን ሰነድ ትክክለኛነት የማረጋገጥ ግዴታ እንዳለባቸው የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስበዋል። በአንድ ቀን በተለያየ ስፍራ በተሽከርካሪ አደጋ ሕይወታቸው ያለፈው
ወንድማማቾች የቀብር ሥነ ሥርዓት ተፈጽመዋል። የሚዋደዱት ወንድማማቾች ሞት በተመሳሳይ በትራፊክ አደጋ በአንድ ቀን ግን በተለያየ ስፍራ መሆኑ ብዙዎቹን አሳዝነዋል። ታላቅ ወንድም ሙዚቀኛ ይስሐቅ አብርሃም ከአርባ ምንጭ ሃይላንድ ሙሉ ወንጌል ቤተ ክርስቲያን አገልጋይ ሲሆን ህዳር 13 2018 ዓ.ም ከአዲስ አበባ ወደ አርባ ምንጭ ጉዞ ላይ እያለ በደረሰ ድንገተኛ የመኪና አደጋ ሕይወቱ ያልፋል። ታናሽ ወንድሙ አቤነዘር አብርሃምም በወንድሙ ቀብር ላይ ለመገኘትና ወንድሙን ለመሰናበት በሐዘን በተሰበረ ልብ ከሚማርበት ከዋቻሞ ዩኒቨርሲቲ ተነስቶ ከሆሳና ወደ ወላይታ ሶዶ እየተጓዘ ሳለ በከምባታ ዞን ባልተጠበቀ አጋጣሚ ወንድሙን የነጠቀው የተሽከርካሪ አደጋ ይደርሳል። በደረሰውም አደጋ ወንድሙን ለመቅበር በመሄድ ላይ የነበረው አቤነዘር እዚያው ሕይወቱ ማለፉን ከስፍራው የደረሰን ዜና ገልጿል። በተለያየ ስፍራ በአንድ ቀን በመኪና አደጋ ከዚህ ዓለም ድካም ያረፉት ይስሐቅ አብርሃምና ወንድሙ አቤነዘር አብርሃም ሥርዓተ ቀብር በትውልድ ቀያቸው በጋሞ ጎፋ ዞን ቦንኬ ወረዳ በሺዎች የሚቆጠሩ የህብረተሰብ ክፍሎች በተገኙበት ተፈጽሟል። ባልተለመደ ሁኔታ የሁለቱ ወንድማማቾች በአንድ ቀን በድንገተኛ የመኪና አደጋ ማለፍ በብዙዎች ዘንድ ታላቅ ሐዘንን ፈጥሯል። የሰረቀው የወርቅ ሐብል ከሆዱ ሳይወጣ ወህኒ ቤት የወረደው ሌባ የሰሞኑ መነጋገሪያ ነበር። በወንጂ ከተማ ነዋሪ የሆነው ግለሰብ 115 ብር የሚያወጣ የአንገት ሐብል ሰርቆ በመሮጡ የ6 ወር እስራት የተፈረደበት መሆኑን የማስታወቂያው ክፍል ገለጸ። ተከሳሹ ከቀኑ 6 ሰዓት የወይዘሮ ሙሉን የአንገት ሐብል ከሰረቀ በኋላ ሲሮጥ ጠርጣሪ ፖሊሶች ለመያዝ ሲከታተሉት መደበቂያ ጠፍቶት ወርቁን ውጦታል። ወርቁን ከሆዱ ለማውጣት የተለያዩ ሙከራዎች ቢደረጉም ሊሳካ ባለመቻሉ ወደ ሆስፒታል ተወስዷል። በሕክምና ጥበት ወደ ታች እንዲለውና ወርቁ እንዲወጣ ተሞክሮ ሳይሳካም ይቀራል። በኤክስሬ ታይቶ ወርቁ በሆዱ ውስጥ አንጀቱ ላይ ተጣብቆ ቁልጭ ብሎ የሚታይ መሆኑም ተረጋግጦ በኦፕራሲዮን ወርቁን ማውጣት እንደማይቻል ሐኪሞች በማረጋገጣቸው ተከሳሹ ህዳር ፍርድ ቤት ቀርቦ የ6 ወር እስራት ተፈርዶበት የዋጠውን ወርቅ በሆዱ እንደያዘ ወህኒ ቤት መግባቱ ተረጋግጧል። ወርቁ ከሆዱ እንዲወጣ ባለቤቶቹ ወህኒ ቤት እየተመላለሱ ስንቅ ሲያቀብሉት እንደከረሙ ፖሊስ አብራርቷል። አህያው ተከሰሰ። ምን ፈጽሞ ይሆን? ዝርዝር አለን። እመት ፋና የተባሉት ወይዘሮ አንዲት አህያ የ5 ዓመት ልጅን ባልታወቀ ምክንያት ረግጧት ክፉኛ አቆሰላት በማለት ተከሳሹን አህያ 4 ታኒካ ውሃ እንደጫነ በ4 ሴቶች ተባባሪነት ይዘውት ከጣቢያ ቀርቦ ለምርመራ ታስሮ ይገኛል። የአህያው ባለቤት የልጅቷን በአህያ ተረግጣ መቁሰል አይቶ ሸሽቶ ስላመለጠ በመፈለግ ላይ ሲሆን ታድኖ በተያዘ ጊዜ ሕጉ በሚፈቅደው መሰረት ቅጣቱን የሚቀበል ይሆናል ሲል የደረሰን የፖሊስ ሪፖርት አረጋግጧል። ተከሳሿ አህያም በምን አፏ ቃል እንደምትሰጥ ሪፖርቱ አልገለጸም። ለዛሬ ያልናቸው ፖሊሳዊና ወንጀል ነክ ዜናዎች የእስካሁኖቹ ነበሩ። ቀሪ ዝግጅቶቻችን ይቀጥላሉ። አሁንም በያላችሁበት ጥሩ ጊዜ ይሁንላችሁ።